አንትሙሰ ንበሩ ሀገረ ኢየሩሳሌም አንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይል እማርያም እስከ ትለብሱ ኃይል እማርያም እስከ ትለብሱ ኃይል እማርያም እስከ ትለብሱ ኃይል እማርያም እንኳን ለበዓለ ጰራቅሊጦስና ግንቦት 23 ቀን ለሚከበሩ ዓመታዊ የቅዱሳን በዓላት በሰላም አደረሳችሁ አደረሰን። ከበዓለ ጰራቅሊጦስ በተጨማሪ ግንቦት 23 ቀን ከሚከበሩ ዓመታዊ የቅዱሳን በዓላት መካከል የሐዋርያ ቅዱስ ዮልዮስ፣ ሰማዕታት የሆኑ የአንስያ ከ72ቱ አርድእት የአንዱ የአፍሮዲጦ፣ የዮልያና፣ የቀሲስ ታኦድራጦስ፣ የጳጳስ ታድሮስ እንዲሁም ዩሊያኖስ እና እናቱ እንዲሁም የ2 ወር ሕፃን መታሰቢያቸው ሆነ። እህቴ መልእክተ እስቲ ስለ ቅዱስ ዮልዮስ ታሪክ ትንሽ ነገር ንገሪኝ። እሺ ቅዱስ ዮልዮስ ትውልዱ ከነገደ እስራኤል ከቤተ ገብርኤል ነው። ከ72 አርድእት አንዱ ሲሆን መንፈስ ቅዱስንም ከሐዋርያት ጋር ተቀብሏል። እንዲሁም ከእንድራኒቆስ ጋር በአንድነት ሆኖ በየሀገራት እየዞሩ እንዲሰብኩ ታልኳል። በተላከበት ጊዜም አብሮት የሚሰብከው እንድራኒቆስ ባረፈ ጊዜ ቅዱስ ዮልዮስ ገንዞ ቀበረው። ወዲያውም ከሱ እንዳይለይ ጸለየ። በማግስቱም አረፈ። ቅዱስ ጳውሎስም በመልእክቱ እንድራኒቆስና ዮልዮስን ሰላም በሏቸው ለማለት ጽፏል፣ እንዲሁም አስታውሷል። እሺ በጣም ጥሩ። እግዚአብሔር አምላካችን ቃሉን ያሰማልን። አሜን። ውድ የእግዚአብሔር ልጆች እኛ ከስንክሳር ከገድላት ከሌሎች የቤተክርስቲያናችን መጻሕፍት ስናነብ እነዚህ ያገኘን እንጂ ሌሎችም ስለሚኖሩ እነዚህን የቤተክርስቲያናችን መጻሕፍትን አንብቡ፣ ጠይቁ። ሰንበት ትምህርት ቤትም ገብታችሁ ተማሩ። እሺ ጎበዞች። እግዚአብሔር አምላካችን ከበዓሉና ከቅዱሳኑ ረድኤት በረከት ያሳትፈን። አሜን። ውድ እግዚአብሔር ልጆች የዛሬ የግንቦት 23 ቀን 2018 ዓመተ ምህረት መርሃ ግብራችንን በይፋ ጀምረናል። ያው እንግዲህ እነዚህን ዝግጅቶች በማስተዋወቅ እስከ መርሃ ግብሩ ፍጻሜ ድረስ አብረናችሁ የምንቆየው እኔ ሶለና ተፈራና እኔ መልእክት ዮሐንስ በጋራ በመሆን ነው። እስከ መርሃ ግብሩ ፍጻሜ ድረስ በጥሞና ተከታተሉን ዘንድ መንፈሳዊ ግብዣችን ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ከሙታን ተነሳ፣ በታላቅ ኃይልና ስልጣን ሰይጣንን አሰረው፣ አዳምን ነጻ አወጣው። ሰላም ከእንግዲህ ሆነ፣ ደስታና ሰላም። እንኳን ለበዓለ ጰራቅሊጦስ በሰላም አደረሳችሁ አደረሰን። ውድ እግዚአብሔር ልጆች የዛሬ መልእክታችን ስለ በዓለ ጰራቅሊጦስ ነው። ለመሆኑ ጰራቅሊጦስ ማለት ምን ማለት እንደሆነ ታውቂያለሽ? እንዴታ! ጰራቅሊጦስ የሚለው ቃል መነሻው የግሪክ ቋንቋ ሲሆን ጰራቅሊጦስ ማለት ናዛዥ፣ አጽናኝ፣ መካሪ ማለት ነው። ይሄ ደግሞ የማን ስም እንደሆነ ታውቂያለሽ ቢሉቴ? የማን ነው? የእግዚአብሔር መንፈስ ቅዱስ ስም ነው። በጣም ጥሩ ማዬ። ለመሆኑ መንፈስ ቅዱስ ለሐዋርያት የወረደው መቼ ነው? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ በተነሳ በ50ኛው ቀን መንፈስ ቅዱስ ወረደላቸው። ልክ ነሽ። ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ በከበረ ዕርገቱ ወደ ሰማይ ከማረጉ በፊት ለደቀ መዛሙርቱ እንዲህ ብሏቸው ነበር። ከኢየሩሳሌም አትውጡ፣ ከአብ የተሰማውን የተስፋውን ቃል ጠብቁ አላቸው። እነርሱም በኢየሩሳሌም በማርቆስ እናት ቤት በጽርሐ ጽዮን ተሰብስበው በጸሎት እየጠበቁ ሳለ ባረገ በ10ኛው ቀን ከትንሣኤ በ50ኛው ቀን ወረደላቸው። በመጽሐፍ ቅዱስ ላይ እንደተጻፈ በድንገት የበረታ ነጎድጓዳማ የነፋስ ድምፅ ከሰማይ መጣ አይደል? ልክ ነሽ ቢሉቴ። ከዚያም የተከፋፈሉ የእሳት ላንቃዎች ታዩአቸው፣ በእያንዳንዳቸውም ላይ አረፉባቸው። ሁሉም በመንፈስ ቅዱስ ተሞሉ። መንፈስ ቅዱስ ሲወርድላቸው ምን ሆኑ ታዲያ? ትልቅ ተአምር ሆነ።
ቀድሞ ይፈሩ የነበሩ ሐዋርያት ጨርሶ ፍርሃታቸው ጠፋ። በዓለም ዙሪያ ያሉትን ሰዎች ሁሉ አስተምሮ ማዳን እንዲችሉ ከተለያዩ ሀገራት የመጡ ሰዎችን በቋንቋቸው የሚረዱትን ልዩ ልዩ ቋንቋዎች የመናገር ሀብት ተሰጣቸው። አዎ፣ ከዚህም በተጨማሪ የአንድነትና የፍቅር ጸጋ መንፈስ ቅዱስ ሐዋርያት ባጠመቋቸው ምእመናን መካከል ጥልቅ የሆነ አንድነትንና ፍቅርን አሳደረ። ያመኑትም ሕዝብ ሁሉ አንድ ልብ፣ አንዲትም ነፍስ ነበራቸው። ገንዘባቸውም ሁሉ የጋራ ነበር እንዲል መጽሐፍ። የድፍረትና የብርታት ጸጋ ማለትም ቀደም ሲል ጌታ ሲያዝ ፈርተው የተበተኑት ሐዋርያት መንፈስ ቅዱስ ከወረደላቸው በኋላ ስለ ክርስቶስ ያለ ፍርሃት መሰከሩ። ጴጥሮስና ዮሐንስ በሸንጎ ፊት ቀርበው በድፍረት ተናገሩ። ከጸለዩም በኋላ ተሰብስበው የነበሩበት ቦታ ተናወጠ። በሁሉም መንፈስ ቅዱስ ሞላባቸው። የእግዚአብሔርን ቃል በግልጥ ተናገሩ። የጥበብና የማስተዋል ጸጋ ማለትም መንፈስ ቅዱስ የብሉይ ኪዳን ትንቢቶች እንዲረዱና ከክርስቶስ ሞትና ትንሣኤ ጋር እንዲያዛምዱ አእምሯቸውን ከፈተላቸው። የቅዱስ ጴጥሮስ የበዓለ ሃምሳ ስብከት ለዚህ ግልጽ ማሳያ ነው። ታምራትን የማድረግ ኃይል ማለትም ሐዋርያት በክርስቶስ ስም ድውያንን ፈወሱ፣ ሙታንን አስነሱ፣ አጋንንትንም አወጡ። ይህም የወንጌልን እውነተኛነት አረጋገጠ። ቅዱስ ጴጥሮስ አንካሳውን ሲፈውስ እኔ ብርና ወርቅ የለኝም፣ ይህን ያለኝን ግን እሰጥሃለሁ፣ በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ ያለው የዚህ ኃይል መገለጫ ነው። በአገልግሎት መመራት ማለትም መንፈስ ቅዱስ ሐዋርያትን ወዴት መሄድ እንዳለባቸውና ምን ማድረግ እንዳለባቸው በቀጥታ ይመራቸው ነበር። በአጭሩ መንፈስ ቅዱስ ከአብ የሰረጸ ከወልድ ጋር በአንድነት የሚመለክና የሚከበር ሕይወትን የሚሰጥ ሁሉን የሚችል በሁሉ ቦታ የሚገኝ እውነተኛ አምላክ ነው። ልክ ነሽ ቢሉቴ። ለዛሬ በዚህ እናብቃ። መልካም ውድ የእግዚአብሔር ልጆች መጻሕፍትን አንብቡ፣ ጠይቁ የሚለውን መልእክታችንን እንዳትረሱ። እሺ ጎበዞች። በመላው ዓለም የምትከታተሉ በሙሉ በቀጣይ ሳምንት እስከምንገናኝ ድረስ ሰላም እግዚአብሔር ያለን። መልካም የመንፈስ ቅዱስ በዓል ይሁንላችሁ። እሺ ውድ ተመልካቾቻችን ከዝግጅቱ ተመልሰናል። በዝግጅቱ ለተሳተፉ ለእህቶቻችን ቤሊና ማዬ እግዚአብሔር አምላክ ቃሉን ያሰማል። አሜን። ውድ እግዚአብሔር ልጆች መርሃ ግብራችንን በመዝሙር በሰላምታ እንዲሁም በመልእክት ጀምረናል።